ላትም ሰላም በምንም አይነት መንገድ ልትታለልላት አልቻለችም ማለት ነው። በዚህ የተነሳ በጣም እየተናደደችና እየተቃጠለች ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማ አደራ ድራማ ይዤላችሁ መጥቻለሁ ማለት ነው። አደራ ድራማ ምንድን ነው የተፈጠረው ሲባል እንግዲህ በስተመጨረሻ እያደረገችው ጋሽ ባህሉ እንግዲህ ሴቶቹ ልካቸውን የወይዘሮ ገነትና እንደዚሁም ደግሞ የወይዘሮ ገነት ጓደኛ ልክ እየሰጡት ይገኛል ማለት ነው። አንተ ምን አይነት ሰው ነክ? እኛ እኮ ሴት መሆናችን ሴትነታችን ተጠቅመክ እኛን መጥፎ ነገር ለማድረግ ትፈልጋለህ፣ መቼምም አይሳካልክም በማለት እንግዲህ በስ እንግዲህ ላው ላይ አነጣጥራት ይገኛለች ማለት ነው። የወይዘሮ ገነት ጓደኛ ማለት ነው። እሱ ደግሞ በፍጹም አይኔ እያየ እነኝንማ ሁለት ሰዎች ሳላጠፋ ከዚህ ቤት አልሄድም፣ በምን አይነት መንገድ ላጣላቸው ብሎ ሲያስብ እንግዲህ ያገኘው መረጃ እንግዲህ እንትና አብራው እንደምትሰራ ከዚህም በፊት ያው ታውቃላችሁ ማለት ነው። የወይዘሮ ገነት ጓደኛ አሳልፋ ጓደኛዋን ከሷ ጋር ሆና እንደምትሰራና አሳልፋ እንደምትሰጠው የታወቀ ነው ማለት ነው። በዛ የተነሳ እንግዲህ ምንድነው ያለው እንግዲህ የዳግም አባት ፋይል የት ነው ያለው ብሎ ሲጠይቃት ማለት ነው። ማለት ስትለው ምክንያቱማ እሷ ታውቃለች የዳግም አባት ፋይል እሷ ያለበትን ቦታ በስነ ስርዓቱ ታውቃለች። እሷ ማለት እኮ ለኔ ሰራተኛዬ ናት። ብር ስሰጣት ወደዚህ ሂጂ ስላት የምትሄድ ወደዚህ ነይ ስላት የምትመጣ ለኔ ሰራተኛዬ ናት በማለት እንግዲህ ተናግሯል ማለት ነው። ከዛም በኋላ እንግዲህ ምንድነው የተፈጠረው ሲባል ማመን ነበረ። በነገራችን ላይ ወይዘሮ ገነት እንዴት እንደዚህ ሊሆን ይችላል? አንቺማ ጓደኛዬ እንደዚህ አታረጊም። ግን ደግሞ የሚገርመው እኮ ደግሞ ነገር ጭራሹኑ ብላ ለእንትና ፋይሉን ለመስጣት ለዳግምም የአባቱን ማን እንደገደለው ልትናገር ነው የበለጠም እያለ እንግዲህ ሁሉን ነገር ነግሯታል ማለት ነው። በጣም ነበር ያዘነችው። ከምታስበው በለጠ ወይዘሮ ገነት በፍጹም ይሄንን ነገርማ አታደርግም እሷ እያለች እየፈለጋትን ብትልም ግን ደግሞ በእርግጠኝነት ያው እሷም ይሄ ነገርማ አይሳካልህም በፍጹም አይኔ እያየ አንተ እኔንና ጎረቤቴን አታጣላም በማለት እንግዲህ አነጣጥራበታለች ማለት ነው። ምንድነው ጋሽ ባይሉ አሁን በህይወት ይኑር አይኑር የሚያውቀው ፈጣሪ ነው። ምክንያቱም በጣም ነው የተናደደችበት ማለት ነው። ቃልሻም እንግዲህ ከዚህም በፊት እንትና ስታታለል የነበረችው ገነትን እንደፈለጋት በውሸት አንዴ በተለያየ ነገር በውሸት ስትከስሳት የነበረችው በአሁን ሰዓት ግን በፍጹም ማንም እንደማይሰማት ተረድታለች ማለት ነው። እንግዲህ ከቤት ውስጥ ልትወጣ ስትል እባክሽ ሰላም ውጭልኝ ስትላት እባክሽ ከቤት ውስጥ እንዳታስወጪኝ እባክሽ እኔ በጣም ነው ከዚህ ቤት ከወጣው ወደዛችሁ ወደ እብድ ሴትዮ ጋር ነው የሚሄደው። እሷ ደግሞ እዛ ቤት ሄጄ የሆነ ነገር ብታረገኝሳ እባክሽ ተረጂኝ ከዚህ ቤት እንዳልወጣ አድርጊኝ እያለች እየለመነቻት ነበረ ማለት ነው። ከዚህ ቤት አልወጣም እያለች ነበረ ማለት ነው። ግን እሷ በስተመጨረሻ አይ መውጣት አለብሽ፣ ምክንያቱም እኔ ጋር ደክሞኛል ካንቺ ጋራ የምናገርበት ምን ያለኝ አንቺ ምን እንዳደረግሽኝ ታውቂያለሽ። አንቺ ማለት ለኔ ልጄ አይደለሽም። ልጅ እናቱን እንደዚህ በፍጹም ሳረግም አይቼ አላቅም እያለቻት ትገኛለች ማለት ነው። እሷ የወሰን ማለትም ቃል ያቅሟን እየተጠቀመች ነው ከዛ ቤት ላለመውጣት። ምክንያቱም ከዚህ ቤት ከወጣው አለቀልኝ፣ ምንድነው የሚሻለኝ? ከዚህ ቤት መውጣት የለብኝም፣ ከወጣው አለቀልኝ
እያለች ትገኛለች ማለት ነው። ግን በጣም በሚያሳዝን ነገር ምንም ፋይዳ እያገኘች አይደለም። እንደውም ከዚህ ቤት ከወጣው ራሴን ከዚች ዓለም አሰናብታለሁ ስትል ነበረ ማለት ነው። ከፈለገሽ ያንንም ማድረግ መብትሽ ነው። ሲጀመር አንቺ ራስ ወዳጅ ስለሆንሽ ይሄንን ነገር እንደማታረጊ አሳምሬ አውቃለሁ። አንቺ ማለት ራስ ወዳጅ ነች በማለት እንግዲህ ነግራታለች ማለት ነው። እንትና ማለት ነው ሰላም ማለት ነው። አንቺ ማለት በጣም ራስ ወዳጅ ነሽ፣ አትዋሺ። ምንም እንደማትሆኝ አውቃለሁ፣ ግን ደግሞ እኔን ለማስፈራራት ነው። እኔም በፊት እንደዛ አልማዝ በህይወት የለችም ብዬ እንደዛ ሲጨነቅ እንደዛ ሳዝን ምን ነበር እያልሽ የነበረው? መቼ አዛዘንኩሽ? መቼስ እኔ ያለሁበት ሁኔታ መቼ ልብሽን በላው? ስለዛም ከፈለገሽ የፈለገሽን መሆን ትችላለሽ ብላታለች ማለት ነው። በቃ አሁን አለቀልኝ። ከአሁን ወዲህ አለቀልኝ፣ ምንም ቻንስ የለኝም። እንደዚህ ካለችማ በፍጹም እዚህ ቤትማ አታስቀምጠኝም፣ በቃ ቆርጣለች በማለት እንግዲህ እንደ መጨረሻ ላይ እንዴት እንደቆረጠች ማውቃለች ማለት ነው። ምክንያቱም እሷ ሀሳቧና እቅዷ ሁሌ ለማታለል ነበረ። የማታለል ዘበን አሁን አልፎበታል። በእርግጠኝነት የምነግራችሁ ነገር የማታለል ዘበን አልቆበታል ማለት ነው። እሷ አሁንም ራሱ እንግዲህ ማታለል ትፈልጋለች ማለት ነው። እንትናን ሰላምን እንደ በፊቱ ልክ እሷን እንደዛ እሷን እንትን እያለች ማለት ነው። አሁን ግን ያ ሰዓት የለም፣ የሰዓት ጊዜና ሰዓት የለም፣ አልፏል፣ ተላልፎበታል ማለት ነው። እና በአሁን ሰዓት እንግዲህ ዳግምም እንግዲህ በሳሚ በጣም እየቀና ይገኛል ማለት ነው። በጣም እየቀና ይገኛል ሳሚ በጣም ተለውጧል፣ እንደ በፊቱ አይደለም። እንደዚሁም ደግሞ ሰላምን ይቅርታ እየጠየቃት ይገኛል ማለት ነው። ሳሚሻ እንዴት ነው ይሄንን ልጅ የሚያምኑት? እውነት መስሏቸው ነው ወይ እያመኑ ያሉት? እሱ ምን ሆኖ የሚቀየረው በማለት እንግዲህ ብቻውን እያወራ ይገኛል ማለት ነው። እኔ በፍጹም መቼምም ሆነ መቼምም እንትናን አላምነውም፣ ሳሚን አላምነውም። ሳሚ ማለት እኮ ነፍስ በላ ነው፣ ግን እንዴት ያሞታሉ በማለት እንግዲህ እየተናደደና እየተናገሩት ይገኛል ማለት ነው። ዳግም በጣም ነው የተቃጠለው። ምክንያቱም እሱ ፈራው የሚወዳትን ፍቅረኛውን ብሌንን